በረው ረመዳን ለኢድ አልፊጥር በሰላም ያደረሳችሁ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት ፈልጋለሁ። ደግሞ እንደዚሁ አገራችንን ሰላም አድርጎ ይህንን በሽታ ደግሞ ጥላችን ላይ ተዓለም ላይ አንስቶ በየዓመቱ እንደዚሁ ረመዳንን ለመጦም እንዳበቃን አላህን እለምናለሁ። አባቴ ድሪስ ዘለቀ ይባላል። አባቴ ድሪስ ዘለቀ ይባላል። እናቴ መነን ሽፋው ትባላለች። እንግዲህ የሀገራችን ዘር በየአይነቱ ነው። ከወረሂበኖም ወለዳለው፣ ተጎጃምም አለኝ፣ ተወረሞም አለኝ፣ ተማሃራም አለኝ። በአራቱም ዘርፍ ተወላጅ ነኝና ወላጆቼ ባጭሩ ይህን ይመስላሉ ማለት ነው። የትውልድ ሀገሬ በወትሮው በንጉሱ ጊዜ ወረሂበኖ አውራጃ የሚባል ተንታ ይባላል። ተንታ አውራጃ ለጋምቦ ወረዳ ይባላል። ልዩ ቦታው ገነቴ፣ ገነቴ ማለት ጀነት ማለት ነው ይባላል። አገሪቱ ቆላም ሆና ሙቀት አይደለችም። ሙቀቷም አስቸጋሪ አይደለም። ቅዝቃዜም የላት። በጣም ወርቅ የሆነች ሀገር ነች። የሚገርመው ነገር ከአዲስ አበባ ሂደን ቀይ እናድራለን እንደ ወርቅ ሀገር ነች ነበር። አላህ ርዝቃችንን አዲስ አበባ አድርጎት አዲስ አበባ ለመቀመጥ ችለናል። እንግዲህ ሀገሬ ይህን ይመስላል። የተወለድኩበት ጊዜያት በግምት ነው እንግዲህ እንጂ በቁርጥ አላስቀመጥነውም። ጣሊያን ተመግባቱ በስተፊት 2 ዓመት ቀደር አመጣለሁ። ጣሊያን የገባው በ1028 ነው የገባው፣ በ33 ነው ሄደው። እሱ ተመግባቱ በስተፊት እንግዲህ 2 ዓመት አመጣለሁ ነው የምለው። አሁን እድሜዬ ወደ 86 7 ነው እያልኩ ነው። እንግዲህ ይሄ አባቴ በመሰረቱ ገበሬ ነው። ጠንካራ ገበሬ ነው። ከሳቢ ነው። ሐቀኛ ነው። የሰው ሐቅ የማይነካ። እኔም በመሰረቱ ደረሳ ለሆን ፍላጎት የሌለው አባት ነው። ነጋዴ በሆነለት፣ ገበሬ በሆነለት፣ ተቻለም ደግሞ ባለስልጣን በሆነለት ነው የምፈልገው። አሁን እዚህ እንግዲህ በስልጣን ላይ የሚያሳተፈኝ ለአለሁ የእሱ ምኞትም እንደሆነ አላውቅም። እኔ ደግሞ ስልጣን አልፈልግም። ምናልባት የምሰራው ነጋዴ ነበርኩ። እኔ በልጅነቴ ቁርአን ስጀምር ከብት እያገርኩ ነው። ታላቅ ወንድሜ ቁርአን ጀምሮ ሱረቱል ከውሰር የሚባልና አጥና የሚባል ምዕራፍ አለ። እዛ ሲደርስ ማን ሊያርስልኝ ነው ብሎ ከረከረው፣ አቋረጠው። እኔ ለቀራ እንግዲህ ያስለው አይቻልም አለኝ። እኔንም ከለከለኝ። የሚፈልገው ገበሬ እንድንሆንለት ወይንም ደግሞ ነጋዴ እንድንሆንለት ወይንም ባለስልጣን እንድንሆንለት ነው። በጣም ጥንቁቅ የሆነ ገበሬ ነው አባቴ። በጣም አሁን አንዲት በሽታ መጣችና የተባረከች በሽታ ወረርሽኝ እንላለን፣ ተላላፊ በሽታ። አንዲት አክስቱ ሙታ ጀናዛ ተዛ ቤት ሲወጣ በዛ ይተመምና ሞተ ተብሎ አገር ይሰበሰባል። ከዛ በኋላ አላህ አዳነው። እንዴት ያነ ከብት ማገዲበት መጣ አባቴ። ከብት ማገዲበት ሲመጣ አሁን እንግዲህ ቁርአን ልጀምር አልኩት። እስቲ እንደው እንማከራለን ያለኝ። ሌሊት አሻጋሪ ነው የመሻይኾቹ ቤት፣ የኛና የሸኾቹ መስጊድ አሸጋጋሪ ነው። አንድ ጓደኛዬ የፊት ይቀራ ነበር። ሌሊት በጨረቃ ነው የሄድኩት። ሌሊት ተማድርበት ታርጋዬ ወርጄ ጎምተሪ ይባላል ቤት ጎን ነው ወጣት የሚተኛው፣ ቤት ውስጥ አይተኛም። ታዛው አልጋ ሰርቶ እዛ ነው የሚያድረው። ከዛ ሌሊት በጨረቃ ሂጄ ነው የጀመርኩት። ለውህ የሚባል አለ፣ ተንጨት የተጠረበ ቁርአን የሚጻፍበት አለ። ያንን ይዤ ከብት እያገርኩኝ ወደዛ የሚሄዱት ቃልቾች ይጽፉልኛል። ከዛ ደግሞ የሚመለሱት ወይ ማታ ያንን ያቀሩኛል። ከብት እያገርኩ እንደ አድርጌ ነው ቁርአን የቀራሁት።
ወሸምስ የሚባል ሱረቱ ሸምስ የሚባል ምዕራፍ አለ። እዛ ስደርስ እኔው መጻፍ ጀመርኩ። ያሲን የሚባል ምዕራፍ አለ ሱረቱ ያሲን። እዛ ድረስ በእጄ እየጻፍኩ ነው የቀራሁት። እንደ አድርጎ እንግዲህ ቁርአን በ2 ዓመት አካባቢ ነው የቀራሁት። ታዛ በስተፊት በአንድ ዓመት ተኩል የሚያختሙ አሉ። እኔ ግን ከብት እያገርኩኝ ስለቀራሁት ወደ 2 ዓመት አካባቢ ወስዶብኛል። 15 ጁዝ ባረኩ ጊዜ ጠፍቼ አንድ ሸኽ ዘንድ ሄድኩ ለመቅራት። 15 ጁዝ ደግሞ አወሉን ቀርቼ ተዛባቴ ደግሞ ለከስብ ብሎ መጥቶ አመጣኝ። እዚሁ እየከሰብኩኝ ደግሞ ለእርሻ ደረስኩ። ከዛ በኋላ በጎን እርሻ እርሳለሁ፣ በጎን ነግዴያለሁ። ነጋዴም ነኝ እኔ። ነግዴያለሁ፣ በበግ ነግዴያለሁ፣ በበርበሬ ነግዴያለሁ፣ በቡን ነግዴያለሁ። የገጠር ንግድ እርሻ እርሳለሁ። ዋና ገበሬ ነኝ እኔ። አባቴ ገበሬ ስለሆነ አንድ ቀን ሰንበሌጥ የሚባል አለ በሀገራችን፣ ይሄ ክዳን። እሱን ስናጭድ አባቴ ጋራ እጄን ወጋኝ። እጄን የወጋኝ ጊዜ እንዲህ ስነቀላየኝ መጣና ገሰገሰና እሾሁ ጋር እጄን እንዲህ አድርጎ ያዘኝ። ውዱ እያረክ በውዱ እጅህ ለስልሷ ደግሞ እሾህ የወጋህ እንዴት እሾህ ሊወጋህ ቻለ ብሎ እሾሁ ጋር እንዲህ አድርጎ ያዘኝ። ጨርሶ ክስክስ ብሎ ገባ። መርሐባ ብሎ ዝም ብሎ መሰራት ነው። ማታ መስጊድ አዳር ብቻ እየሄድኩ ነው። ጠዋት ሱብሕ ሰግጄ ለስራ እመጣለሁ። ማታ ከብት አስገብተን እራት በልተን ለአዳር ብቻ መስጊድ እሄዳለሁ። እንደዚህ እያደረኩ ነው የቀራሁት። አሁንም ደግሞ ወረሂበኑ የሚባል ሀገር ፊቅህ ለመቅራት ሄድኩኝ። የወረሂበኑ ሼኽ ሻሃሊያድ የሚባል አሉ። እሳቸው ለጌሄዳ የሚባል ሀገር ሲመጡ አብሬ መጣሁ። አሁንም አንድ ኪታብ ሙቀድማ የሚባል ኪታብ እንደቀራሁኝ አባትህ ደክሟልና ድረስ የሚባል መልእክተኛ መጣ። ኧረ ታሞ አይደለም ለከስብ ነው አልኩኝ። የለም እንግዲህ ታሞ ይሆናል ሂድ እንጂ አሉኝ። በመጣ ማሽላ ወፍ የሚጠብቅለት አጥቶ ለከስብ ነው። እዛ መጣሁኝ፣ መህር አስገባሁኝ። ያው በዛው ቀረሁ። እንግዲህ አባቴ ሚስታጨልኝ በጣም ቆንጆ የሆነች ልጅ ነች። ወደ 4 ሀገር መሬት አላት። በንጉሱ ጊዜ መሬት ትልቅ ሀብት ነው። መልኳም ቆንጆ ነች፣ ሙያዋም ዘሯም ጥሩ ነች። እንግዲህ በሚስት ታላዝነው አልተመለሰልንም ብለው እሷን አጩልኝ። እሷን አገባሁኝ። በግድ ተይዤ ዓመት ተቀመጥኩኝ። 1 ዓመት ተቀመጥኩ። መህሩን አስገብቼ እሷን ቤተሰቦቿ አስቀምጬ ነህው የሚባል ክፍል አለ ደግሞ የሚቀራ። ነህው ማለት ደግሞ ይህን የሐዲስን መቆጣጠሪያ ነው። ሰውየው በሐዲስ እንዳይሳሳት፣ በቁርአን እንዳይሳሳት፣ የቁርአንንና የሐዲስን ተግባራት በትክክሉ እንዲያውቅና እንዲያስተላልፍ መቆጣጠሪያ እውቀት ነው። ወደዛ ትምህርት ሄድኩኝ አስቀምጫት። ሲልኩ ፈታው ብዬ ልካለሁኝ። እሷም እንግዲህ አላገባም ብላ ወደ 3 ዓመት ተቀመጠች። እሷም እኔን ትወዳለች። ከ3 ዓመት በኋላ አገባች። ቤተሰቦችም በጣም ተናደዱ፣ በጣም ተቆጩ። አባቴም ደግሞ እንደሞትኩ ቆጠረኝ። ሲጠይቁት የሞተ ሰው አታውቁም ወይ? እሱ ሞቶ የለም ወይ? ትዳሩን አፍርሶ ዱንያውን ጥሎ ጥቅሙን ጥሎ ደረስነት ብሎ ሄደ። ጦም እየዋለ ይሄ እንደሞተ ነው ሞቷል እያለ ሲጠይቁት የሞተ አታውቁም ወይ? እሱ እኮ ሞቷል ነው የሚለው። እዛ ደግሞ 6 ዓመት ከ6 ወር ተቀመጥኩኝ። ያንን እንግዲህ እዛ ነህው የሚባል ሶርፍ የሚባል በላጋ የሚባል እንደዚሁ ደግሞ መንጢቅ የሚባል ኢልመል አርድ የሚባል እንዲህ ያሉ ክፍል እንትን የትምህርት ደረጃዎች አሉ። እኛን ሁላ አዳረስኩኝ። ከዛ በኋላ ደግሞ ተፍሲር የሚባል የቁርአን ትርጉም ያለበት አለ። እዛ ደግሞ ሄድኩኝ። እዛ ደግሞ 1 ዓመት ተኩል ነው የተቀመጥኩት። 1 ዓመት ተኩል ተቀመጥኩኝ። አንድ ላይ 8 ዓመት ገዳማ ነው። ያንን አድርጌ የሚገርመው ይሄ ሁሉ ሲሆን እህል አልበላም። ራትም በልቼ አላውቅም፣ ምሳም በልቼ አላውቅም። ጠዋት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ ቀምሳለሁ። ራትና ምሳዬን ለደረሶች ለተማሪዎች ነው የምሰጠው።
እነሱ ናቸው የሚበሉት 6 ዓመት ከ6 ወር ስቀመጥ ራት ምሳ በልቼ አላውቅም አንጥፌ ደግሞ ተኝቼ አላውቅም ሌሊትም ጥናት ነው ቀንም ጥናት ነው ሁለተኛ ደግሞ ፊቅህም ሆነ ነህውም ሆነ ማንንም ቦታ ስቀመጥ በጎን እኔ እየተማርኩኝ በጎን አስተምራለሁ ማስተማሩ በጣም ዕውቀት ይሰጣል እያስተማርኩ ነው የቆየሁት እዚህ መካከል ሸኾቹን ሐዲስ ለህዲና ለቅራብ ፍቃድ ጠየኳቸው ሐጂ መሐመድ ሳኒ ሀቢብ የሚባሉ እዚህ ያለፉ ደስ የነበሩ የዛ ጊዜ ሐዲስ በአገራችን አይታወቅም ለብቻው የዛ ጊዜ ፊቅህ ውስጥ ያለው ተፍሲር ውስጥ ያለው ነው ለብቻው አይታወቅም እንደው አላህ ቀልቤ ላይ ከተወረው ሐዲስ ለቅራ ሂጅ ስላቸው ገንዘቡን አታገኘው ኪታቡን አትገዛው ሄዲህ እንደው ሰዓት መጨረስ ነው ወቅት መፈጀት ነው እዚሁ ያለውን የኛን ብታቀራ በስታስተምር ሸኽነት ብትወጣ ይሻላል ብለው ከለከሉኝ በኋላ ደግሞ ተፍሲር ተቀራ በኋላ ጠየኳቸው ይሽህር ብለው ለአመት ፈቀዱልኝ አንድ አመት ተወለቱም ሸኾች ደብዳቤ ይዤ ሐጂ መሐመድ ሳኒ ሀቢብ ዘንድ ደስ የመጣው በጥር ወራት መጣው ደስ የበገባሁኝ በልክ በ6 ወር በሐምሌ ሐጂ መሐመድ ሳኒ ሀቢብ ተጠሩ ለቁርአን ትርጉም እዚህ ተጠሩ እንግዲህ ሌላ ቦታ መሄጃ ችግር ስለሆነ ተነስቼ እሳቸውን ፍለጋ በየኔ ደግሞ በሳምንታቸው ደብዳቤ ላኩልኝ እኔ አልተመለስኩምና ሌላ ቦታ ሄደው ዕውቀቱን ጨርሱ የሚል ደብዳቤ ላኩልኝ ሌላ ቦታ ሄድን ብዬ እሳቸውን ፍለጋ ብዬ ዘመጣሁኝ ዘመጥቼ በአመቱ ያንን ያሰብኩትን የሐዲስ ኪታብ በአመቱ ጨረስኩኝ እኔን ብሎ ደግሞ የሚገርም ነገር ተፍሲር ደስ የጀመረ ቃልቻ እኔን ብሎ ደግሞ በሳምንት ደግሞ መጣ በዚህ በአዲስ አበባ የሚያቀራም የለ ሰበካም የሚያካሄድ የለ ደዕዋ የሚባል ምንም የዛ ጊዜ ዑለማ የለ እሱ የመጣ ጊዜ አንዋር መስጂድ ውስጥ እሱን አቀራለሁ ብዬ ተቀመጥኩ ጊዜ እንግዲህ ህዝቡ ግልብጥ ብሎ ገባ የሚያቀራ የለም ህዝቡ ያዘኝ እዚህ ሰፈር በኒ መስጂድ ደግሞ እንደ አረብ ነበሩ አህመድ ሐሚድ የምንላቸው እሳቸው ደግሞ ይሄን ሰው ርዚቁን እዚህ አድርገው ይያሉ እሻ ሰግደው ሲያበቁ ባከስተ ተህዲ ዘሃቀራልን አሉ ሳቀራ አላህ የኔንም ርዚቅ ዘዋር ወቀረ የሐጂ መሐመድ ሳኒንም ርዚቅ ዘዋር ወቀረ እሳቸውም ዘዋር አለፉ እኔም ዘዋለሁኝ ግን ዒልሙ ዕውቀቱ ተስፋፋ አልহামዱሊላህ ረብል ዓለሚን በአዲስ አበባ ውስጥ ደዕዋም የለ ነበር ዒልምም የለ ነበር ዛሬ በየመስጂዱ ይጎርፋል እና እንግዲህ የመማር ሂደት ይሄን ይመስላል ማለት ነው እዚህ 6 አመት እንዳቀራሁኝ አገሬ ለመውሰድ ጓደኞች ፈለጉ እኔ ደግሞ ከዛ በኋላ አላገባም ነው ሐሳቤ አልወልድም ነው ሐሳቤ እንደዚህ ተሞት በኋላ ላለን የወጣሁት ብዬ ብዙ ንብረትን የአገር ቤት ብዙ ሀብት ነበረኝ ብዙ ንብረት ነበረኝ በጃኑ ሆይ በ60 ሺህ ብር ድረስ የገዛሁት መሬት ነበረኝ አባሬት የመሬት አለ የናቴ መሬት አለ ንብረቴን ሁሉ ዝም ብዬ ዛጥዬ ነው ስመጣ ዝም ብዬ ተቀመጥኩት ከዚህ በኋላ አላገባም አልወልድም ነበር ሐሳቤ አንድም ጓደኛ ያለ አገራችን እሱ አንዲት የሸኽ ልጅ ለምኑ ደብዳቤ ላከልኝ እንደዚህ ያለች ልጅ ለምኛለሁ ላንተ ሚስት ብሎ አንተ ትሆናለች ታልክ ምን ችግር አለ መርሐባ በየተቀበልኩት ይቻውን የልጆችን እናት የሱ ፍላጎት እኔን እዛ ለመውሰድ ነው በዛ ጊዜ ደረስነት የጥሩ ነው አመለካከት የጥሩ ነው ሌላው ቀርቶ ሰው ሶላት ጀናዛ ሰው ሙቶ እኔ ተቆምኩበት አላህ ይቀጣዋል እንኳን አይልም ነበር ህዝብ በጣም ጥሩ አخلاቅና ጥሩ አቋም ነበር ያለኝ የከተማ ያጎደለን ነው በዛ ምክንያት እኔን ወስድ ያለው ብሎ ነው እቺን ባልትቤቴን የለመነው እሱ እንደ ያለች ልጅ ለምኛለሁ አለኝ አንተ ታልክ ምን ችግር አለ አልኩኝ እጅ አመጣው እሷን እጅ አመጣው ይኸው 10 ወለደች ታስሩ አንዱ ሞቷል 9ኞቹ አሉ አገር ቤትም አንድ ልጅ አለችኝ የልጅም አይቻለ የልጅ አይቻለሁ ወላሂ ለቤተሰቦች እኔ እንግዲህ 3ኛ 4ኛ ልጅ አባቴ እናትና አባቱ 13 ልጅ ወንድ ልጅ ሞቶባቸው አንድ ሸኽ ዘንዳዶ አስተረገው ሄደው አባቴ ተወለደ ይላሉ አባቴ አንድ ነው ለአባት ለናቱ እሱ ግን 7 ወልዷል
ተሰባቱ ልጆች እኔ አራተኛ ልጅ ነኝ። ተሰባቱ ልጆች አራተኛ ልጅ ነኝ። ሌሎቹ ተኔ በታች ናቸው። ወደ መጅሊሱ ስንመጣ ደግሞ መጅሊሱ በተቋቋመ ጊዜ በእነ ሀጂ መሐመድ ሳኒ ጊዜ በአንድ ጊዜ የመጅሊሱ አባል ነበርኩ። እንደዚሁ ደግሞ ለዑለማዎቹም ድርጅት አባል ነኝ። ከዛ በኋላ ደግሞ ለዑለማዎቹ ምክትል ሊቀመንበር ሆኜ ብዙ አገልግያለሁ። ዲዕዋና ፈትዋ 20 ዓመት በላይ ሰርቻለሁ። 20 ዓመት በላይ ሰርቻለሁ። መሪም ሰብሳቢም ሆኜ እንደዚሁ ክልል 14 መጅሊስ ደግሞ ምክትል ሆኜም አገልግያለሁ። ወደ ተወሰነ ዓመታት ዋና መሪም ሆኜ ደግሞ ወደ 9 ዓመት ደግሞ አገልግያለሁ። መጅሊስ አልአዕላ ውስጥ ደግሞ አገር አቀፉ ውስጥ እንደዚሁ ምክትል የዑለማ ምክትል ፕሬዚዳንት ሆኜ ወደ 20 ዓመት ገዳም አገልግያለሁ። እንደዚሁ ደግሞ የመስጂድና አውቃፍ ዘርፍ ኃላፊ ሆኜ ወደ 4 ዓመት አገልግያለሁ። እንደዚሁ ምክትል ፕሬዚዳንት ሆኜ ደግሞ ወደ 6 ወር አገልግያለሁ። አሁን ደግሞ ይኸው እንግዲህ ዋና ፕሬዚዳንት ሆኜ በማገልገል ላይ እገኛለሁኝ። እንግዲህ መጅሊስን በተመለከተ በኃላፊነት አገልግሎትን በተመለከተ በአጭሩ ይህንን ይመስላል ማለት ነው። ሌላው ፈትዋን በተመለከተ ብዙ አገልግሎት ሰጥቻለሁ። ሰላምንና ፈትዋን በተመለከተ ፈትዋ ማለት ፍትህ ማለት ነው። የሙስሊሙ በመካከሉ ሲጣላ ፍትህ መስጠት ማለት ነው። በየክልሉ እየዞርኩኝ ብዙ ፍትሆች ሰጥቻለሁኝ። ሀጂ መሐመድ ሳኒ ካሉበት ወቅት ጀምሬ አሁን እንግዲህ ዋና ፕሬዚዳንት እስከመሆን ድረስ የፊቱ ልፋት የፊቱ ለቅሶ ውጤት ነው። የዚህ የ2 ዓመት ልፋት አይደለም። ቅድም እንደጠቀስኩላችሁ እኔ የወጣሁት ከሞት በኋላ ለተግባር እንጂ ለክብረት፣ ለዱንያ፣ ለስልጣን፣ ለሴት ብዬ አይደለም የወጣሁት። ስወጣ ከሞት በኋላ ላለ ህይወቴ ይበጀኛል ብዬ ነው የወጣሁት። ስለዚህ በሰፈር ሸኾቻችንና ተማሪዎች ጋር ያደረግነው ዱዓ አለ። የኸደምኩት ኽድሚያ አለ። የኸደምኩትን ኽድሚያ ባነሳላችሁ በገንዘብ ነጋዴ ነኝ ገበሬ ነኝ ብያችኋለሁ። ልብስ ገዝቼ አላቅም። እኔ ድንጋይ ብር 4ቱን ድንጋይ ብር 5ቱን ድንጋይ ብር ለሸኾቹ እንዲቻ አስቀምጬላቸው ነው የምሄደው። ረመዳን ሲሆን 36 ቀን በረሃ እያሄድኩኝ 36 ቀን እየጦምኩ ያሲን እየቀራሁኝ 36 ቀን 36 ሸክም እንጨት ለሸኾቹ ሰብራለሁ። እርሻ እያረስኩ እያገለገልኩ እየከሰብኩ ተቀምጠን አድረን ቀን እርሻ እንውላለን። በረመዳን ተቀምጠን አድረን በውቂያ ጊዜ ውቂያ እንወቃለን። ባጨዳ ጊዜ እናጭዳለን። እንደዛ በደረስነት ለሸኾቹ ደግሞ የከተብኩት ኪታብ ይህን ያህል አይባልም። በእጄ የጻፍኩት ተሽ በላይ ይሆናል። የጻፍኩት ኪታብ እየጻፍኩ እየሸኩኝ ለሸኾቹ ገንዘቡን እሰጣለሁ። ለማቅሪያ እጽፍላችኋለሁ። አሁን ድረስ በሸኾቹ ዘንዳ መጻፍ ያለ ተሽ በላይ ይሆናል። ብዙ ልፋት ነው የተለፋው። ብዙ ዱዓ ነው የተደረገው። ብዙ ደግሞ ሸይኾቹንና ተማሪዎቹን ብዙ ኽድሚያ ኸድም ያለሁኝ የዛ ውጤት ነው። አሁን ደግሞ እዚህ ይህንን ለእውነቱ ወደ 56 ዓመት ስቀመጥ አዲስ አበባ ለገንዘብ ፍላጎት አንድ ቀን ጓጉቼ አላውቅም። ገንዘብ ብፈልግ ኑሮ ብዙ ነገር ማድረግ ይችል ነበር። አሁን እዚህ ስቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ተረመዳን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ቁርሳቸውም እዚሁ ነው። አሁን ማፍጠሪያቸው እዚሁ ነው። ማንተም ማለቻቸው በሰው ሀሳብ ነው የኖርኩት። ተልጆቼ ተባልተቤት የባልተቤት ጋር በልቼ አላውቅም። ልጆቼ ጋር በልቼ አላውቅም። እምበላው ተማሪዎቹ ጋር። ከዚህ ሌላ ደግሞ እኔ ሰው ምርጫ የለኝ። ሙስሊም ክርስቲያን ብዬ አልመርጥም። አገራችንም የለም እንዲህ እኔ ዘንዳ ሙስሊሙም ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው እኔ ዘንዳ። እንዲህ ያለ ነውና እንዲህ ያለ ላርገለት ለብቻ ክብሮት ለሰጠው የሚል ሐሳብ የለኝ። ምን ዘንዳ እንዲህ ያለኝ ስለዚህ ለሁሉም ምን ያለሳለሁ አዝናለሁ። ምናልባት ይሄ ይሆናል እንጂ
ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ እኔ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይወደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገረው። ማንም ሰው ቢሆን ለሰው ታዘነ፣ ለሰው አክብሮት ተሰጠ፣ ለዲሃ ታዘነ፣ በእኩልነት ተመለከተ፣ ፈጣሪ ጌታውን ተፈራ የማይወደድና የማይፈራበት ምንም ምክንያት የለም። እንደ እስልምና ሃይማኖት መሪውን ማክበር ግዴታ ነው፣ ለመሪው መታዘዝ ግዴታ ነው፣ መሪውን ማሞገስ ግዴታ ነው። ግን ባልሰራው አይሞገስም። ሰውን የሚያስሞግሰው ስራው ነው፣ ሰውን የሚያስወግደው ስራው ነው። አሁን ቤተ መንግስት ዛሬ ምዛ ነው የዋልነው። እንዲሁ እኮ ወርቅ ብርሃን ነው ያደረጉት። ይሄ ምን አይነት ሙያና ምን አይነት አመለካከት እንዳላቸው እንጂ ለክርስቲያኑም እንደዚሁ ናቸው፣ ለሙስሊሙም እንደዚሁ ናቸው። እኛ ለምነን አይደለም፣ ራሳቸው ጠርተው ነው። ሁለት ተከፍለን የነበረውን ሰለፊያና ሱፍያ የሚባል ሁለታችንንም እየብቻ ጠርተው እኛንም መከረው አንድ ሆኖ ያሉት። እኔም ሰብሳቢ ያደረጉ እሳቸው ናቸው። በህዝብ ተመርጬ አይደለም። እና በአንድ ወገን ሙስሊሙ አንድ ለመሆኑ ሙስሊሙና ክርስቲያኑ በሰላም ለመኖር ሙስሊሙና መንግስት በሰላም እንዲኖር በአንድ አመት ታይሆን 38 አመት አልቅሻለሁ። እንባው እስኪ እንዲያው በጉንጭ ሞልቶ ነው ያለቀስኩ። ለምን ሀቸም ድረስ አንድ ይሆናል ብዬ ነበረ። መቼም ይኸው ሰላሙ መቼም ይኸው አንድ አመት ሰላም ሆነናል። ወደፊት ደግሞ ሰላም ሊሆን ያ እንግዲህ እንከጀላለን። በዚህ የሙስሊሙ መብት ድርጅት በመኖሩ ፈቃድ የመሰጠቱ እንደዚህ ያለ ሙስሊም ቦታ በመሰጠቱ ነፃነት በማግኘቱ በጣም ደስ ይለኛል። ደግሞ የተከበሩ ጠቅላይ ሚኒስትራችንን በሙስሊሙ ስም ለማመስገን እፈልጋለሁ። እኔ መጅሊስ መሆኔ እኔ መሪ መሆኔ አስደሰተኝ ለእውነቱ። ለምን እኔ ተሰድቤ አላውቅም፣ ታምጬ አላውቅም በህይወቴ። አሁን አንዱን ያልገጠሙት እንደው ያን ያልገጠሙት እንደው ሊሳደብ ይችላል፣ ያን ያልገጠሙት እንደው ሊያወግዝ ይችላል። የሚገርም ጉድ ነው። ሰው ሐቅ ይዞ ይሄዳል። የሰው ልጅ ወደ ሐቅ ይመራል፣ ወደ ሐቅ ይመከራል እንጂ ወደ ብሔርና ወደ ቡድን ደግፎ አይሄድም። የሃይማኖት አባት ትክክሉን ነው መሄድ ያለበት። የተቀበለ ሰው ይቀበላል፣ ያልተቀበለ ሰው ማውገዝና መሳደብ አግባብ አይደለም። አሁን ያለንበት ወቅት ጠቅላይ ሚኒስትር የሚወገዝ የሚሰደብበት፣ ባለስልጣን የሚወገዝበት፣ የሃይማኖት አባት የሚሰደብበት ወቅት ስለሆነ እኔ ደግሞ ይሄን ስለማልፈልግ መጅሊስ አንድ ቀን መቀመጥ አልፈልግም። ሸግሮኝ የሙስሊሙ አንድነት መንግስትን ያገዝኩ መንግስትን የረዳው መስሎኝ እንጂ ይሄ አያስደስተኝም። ይሄ ግን የሙስሊሙ አንድነት ያስደስተኛል። ሙስሊሙና ክርስቲያኑ አንድ ሆኖ ሊኖር ያስደስተኛል። ሙስሊሙና መንግስት ተደጋግፎ ተረዳድቶ ሊኖር ያስደስተኛል። ለዚህ ብዬ ነው ችግሩን ተሸክሜ የሆነ መጅሊስ ውስጥ ያለሁት። ወላሂ እንግዲህ እኔ ሀገሬን እወዳለሁ በመሰረቱ። የሚገርማችሁ ነገር ገነት የምትባለው ሀገሬ እዚህ መምጣት የአዲስ አበባ መምጣት ይቆጨኛል። እዛ ሳይድ ያውን ሀገር እንዲሳይ በሞት እንኳ መሬቱ ውስጥ አላህ ይቀጣኝ አይመስለኝም። ወላሂ እንግዲህ እኔ ከሁሉ በላይ የሚያስገርመኝ የጠቅላይ ሚኒስትራችን በመጀመሪያ ደረጃ፣ በሁለተኛ ደረጃ የህዝበ ክርስቲያኑ ነው። ህዝበ ክርስቲያኑ የዋልኩለት የለኝም፣ እንደ ሙስሊሙ አልዋልኩለትም። ሙስሊሙን አስተምሬዋለሁ፣ ዳዕዋ አድርጌለታለሁ፣ አልቅሼለታለሁ፣ ተጨንቄለታለሁ። ህዝበ ክርስቲያኑ የዋልኩለት የለኝም። ግን አሁን ተሙስሊሙ የበለጠ ህዝበ ክርስቲያኑ ነው የሚወደኝ። እድሜ ይስጥልኝ የሚለው ህዝበ ክርስቲያኑ ነው፣ የሚያለቅሰው ህዝበ ክርስቲያኑ ነው። አጅብ ነው። ይሄ በጣም ተመጥን በላይ ያስደስተኛል። ምክንያቱም እኛ በሃይማኖታችን አናሱ ሹሃዳኡላህ ተዓላ ፊ አርዲሂ ብለዋል ነብያችን። የሰው ልጆች በመሬት ውስጥ የአላህ ምስክር ናቸው፣ የፈጣሪ ምስክር ናቸው። 3 ሰው በጥሩ ተመሰከረለት ያ ሰው እንደዛው ነው ብለዋል። እንኳን በሽ የሚቆጠር ሰው እና ይሄ በጣም ተሁሉም የሚያስደስተኝ የተሽልማቱ ሁላ የቁርአን ሽልማት ሁስኒ መሊክ ሁስኒ ሙባረክ ሸልመውኛል። የየመኑ እንደዚሁ ሽልማት ሸልመውኛል። ብዙ ሽልማት ተመቶ በላይ ሽልማት አለ። ይሄ ሁላ ሽልማት ነው የሚታይ ሁላ። እዛም ደግሞ ሌላ አለኝ እና ተይ ሁላ በጣም የሚገርመኝና የሚያስደንቀኝ የጠቅላይ ሚኒስትሩ ማክበርና መውደድ፣ የክርስቲያኑ ማክበርና መውደድ። ሙስሊሙማ ወየለታለው፣ የሃይማኖት አባቶችም አስተላልፈዋል።
አንድ ወርም ደግሞ በጸሎት አስተላልፈናል። መንግስትም መመሪያ አስተላልፏል። ዶክተሮችም ደግሞ ለእያንዳንዱ ሰው ኹሱስ እያሉ እንግዲህ ይሄ ሙያ የዶክተሮች ነው። ዶክተሮች በዚህ ይተላለፋልና መራራቅ አለባችሁ፣ መታጠብ አለባችሁ፣ አፋቸውን ማፈን አለባችሁ ብለዋል። መቼም እንግዲህ መላሳችን ስላጠፋ ነው አፋችን መታፈን የመጣው። እጃችን መጥፎ ስለሰራ ነው ተጥበት እንግዲህ ያጧራውም ተውበት ነው የሚያጧራው። የሚያጅብ እኮ ነገር ነው። እና መራራቅን የሚያመጣው ደግሞ ውስጣችን ስለተራራቀ አካላችሁ የሚራራቅ ምን ታደርጋላችሁ? አብራችሁ ልባችሁ ስለተራራቀ ነው። መስጊዶችና ቤተክርስቲያኖች የተዘጉት እዛ እየገባን ኃጢአት እየሰራ ነው። እየተጣላን እየተደባደብን ገንዘብ መፈለጊያ መከሰቢያ መለመን ያደረግናቸው። በሉ እንግዲህ መስጊድና ከቤተክርስቲያን እናንተ ተገቢ አይደላችሁም፣ ባሮች አይደላችሁም፣ ሙጡ ብሎ አላህ ሙልጭ አድርጎ አውጥቶናል። አሁን አደራ የምለው እኔ በአጠቃላው መንግስትም መመሪያ ተግባር ላይ መዋል ይገባል። የዶክተሮችን ደግሞ መመሪያ ተግባር ላይ መዋል ይገባል። ተዝህም የበለጠ መቶበት መጸጸት፣ ከወንጀላችን መቆጠብ፣ ከኃጢአታችን መቆጠብ ይገባል የሚል ነው እንግዲህ ማስተላልፈው። ተዝ በተረፈ ይህን በሽታ ደግሞ የሚመለስበትን የሚቃለልበትን ነገር አላህ ይፍጠርልን። አገራችንን አላህ ይጠብቅልን። ተሰላለው አመሰግናለሁ። ወላሂ እንግዲህ ለኢትዮጵያ ህዝብም ሆነ ለወጣቱ ማስተላልፈው ለኢትዮጵያ ህዝብ ለሙስሊሙም ሆነ ለክርስቲያኑም እንደዚሁ ለወላጆችም ለልጆችም ለአስተማሪዎችም ለተማሪዎችም አሁን መቼም ይሄ በሽታ መጥቶ ሁላችንንም በቤታችን አስቀምጦናል። እሱ ደግሞ አላህ ያስወግደው ይሆናል። ይለቀል ደግሞ ሌላ እንዳይከተልብን ደግሞ ሌላ እንዳይመጣ የመጀመሪያው አደራ ማስተላልፈው ተወንጀል እንቆጠብ ነው። ኃጢአት እንቆጠብ። ከፊላችንን አያድማ፣ አይግደል፣ አያፈናቅል፣ አንምቅ። ጎረቤት ለጎረቤቱ ይተዛዘን፣ ወጣት ለወጣቱ ይተዛዘን፣ አባትና እናት ልጆቻቸው ጋር ይቀራረቡ ይተዛዘኑ፣ መሪዎቻችንና ተመሪው ይተዛዘኑ። የፖለቲካ ወንድሞቻችን ደግሞ አመለካከታቸውን ያስተካክሉ። አገራዊ አመለካከት ይኖራቸው፣ ህዝባዊ አመለካከት ይኖራቸው። ስልጣን እኮ ፋይዳ የለውም። ስልጣን ፋይዳ የለውም። ህይወት ደግሞ የተወሰነ ነው። ሰው እኮ ዛሬ የኛ ሰው እኮ በሺ የሚቆጠር እድሜ አይኖርም። እንደፊተኛ እንደ ቢኖር እንኳን ማለት ነው አላህ ያለለት እንደሆነ ለዚህ እድሜ ታሪክ ማጥፋት ጥሩ አይደለምና መሪዎቻችንም የፖለቲካም ሰዎች ተመካከረው አንድ ሆነው ለሀገራቸው ለህዝባቸው ሊቆረቆሩና ሊሰሩ ይገባቸዋል። የሃይማኖት አባቶች ደግሞ እንደ ሃይማኖት አባቶቻችን እውነተኛ መሆን ይገባናል። ፈጣሪያችንን ልንፈራ ይገባል። ህዝቡን ትክክለኛው ልናስቀደው ይገባል። ልንፈራው አይገባም፣ ልናሞኘው አይገባምና አደራ አገራዊ ህዝባዊ ሰዎች እንሁን የሚል መልእክት ማስተላለፍ እፈልጋለሁ። አመሰግናለሁ።